ሆነ ያላችሁት ወደ መንግስተ ሰማይ ለመግባት የሚሰራ ስራ የለም። ምናልባት በቪው ልዩነት አይ እዛው መንግስተ ሰማይ ለመቆየት የምንሰራው ስራ አለ ወይ ደግሞ ላለመባረር የምንሰራው ስራ አለ ካላላችሁኝ በስተቀር ወደ መንግስተ ሰማይ ለመግባት የሰራችሁ ስራ የለም ማለት ነው። ገብተናል ማለት ነው። ኦልሬዲ መንግስተ ሰማይ ገብተናል። የምንሰራው ስራ የለም። እሺ በመንግስተ ሰማይ ለመቆየትስ የምትሰሩት ስራ አለ? ገብተናል ብላችሁኛል። እዛ ለመቆየትስ የምትሰሩት ስራ አለ? የምትሰሩት ስራ አለ ለመቆየት በመንግስተ ሰማይ ለመቆየት? የለም የለም የለም። ለመግባትም ምንም አላስፈልጋችሁም፣ ለመቆየትም ምንም አያስፈልግም ማለት ነው። እንደዛ ያላችሁኝ ነው። ወደ እግዚአብሔር መንግስት ለመግባትም ምንም አልሰራችሁም፣ ለመቆየትም በእግዚአብሔር መንግስት ውስጥ ምንም አያስፈልግም። ናይስ። እሺ እውነት ይሄን የገለጠላችሁ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ነው። ለመቆየት መጽናት ያስፈልጋል። ምንድነው መጽናት ማለት? ሰላም ለመቆየት መጽናት ያስፈልጋል። መጽናት ምንድነው? በምንድን ነው የምትጸኙ? እሱን ንገሪ። መጽናት ማለት ምንድነው? ለመጽናት ደግሞ ምንድነው የሚያስፈልገው? ንገሪኝ እሱን። በእምነት መጽናት። እሺ ሰላም መልሽልኝ አንቺ። አይ በምንድን ነው የምትጸኘው አይደለም ያልኩሽ። ማን ነው የሚያጸናሽም አይደለም ጥያቄ። በምንድን ነው የምትጸኘው? ምን በማድረግ ነው የምትጸኘው ነው ድርጊቱን ነው የጠየኩሽ። ምን አድርገሽ ነው የምትጸኘው ነው እያልኩሽ ያለሁት እንጂ ማን ነው የሚያጸናሽ አይደለም። በምንድን ነው ምን አድርገሽ ነው የምትጸኘው? አንቺ ድርጊት ምን አይነት ነገር ፈጽመሽ ነው የምትጸኘው? አሁን ተመልከቱ። ጌታ ይባርካችሁ። በእውነት ነው የምላችሁ። ከዚህ መሰረት አትናወጡ። ከዚህ እውነት አትናወጡ። ክርስትና ማለት ይሄ ነው። በቃ ክርስትና ማለት ይሄ ነው። ክርስትና ይሄ ነው። እሺ እኛ መንግስተ ሰማይ ገብተናል። መንግስተ ሰማይ መች ነው የገባችሁት? አንዱ የዛሬ 30 ዓመት ገብቷል። አንዱ የዛሬ ዓመት፣ አንዱ የዛሬ 10 ዓመት፣ አንዱ ዛሬ ወይ ደግሞ ትላንት፣ አንዱ ደግሞ የዛሬ ዓመት ገብቷል። በተለያየ ጊዜ ገብተናል። ምን ስናደርግ? በልጁ በክርስቶስ ኢየሱስ በማመን አለቀ። የገባንበት ጊዜ ሊለያይ ይችላል፣ እንዳመንበት ወቅት ማለት ነው። ስናምን ግን ገብተናል ኦልሬዲ። ለመግባት የሚደረግ ክርስትና የለም። ወደ እግዚአብሔር መንግስት ለመግባት የሚደረግ ክርስትና የለም። መጽሐፍ ቅዱስ ላይ እንደዛ የሚል መጽሐፍ ቅዱስ የለም። ህይወትን የምንጀምረው ገብተን ነው። የምናድገው ገብተን ነው። አድገን አይደለም የምንገባው። ወደ እግዚአብሔር መንግስት ገብተን ነው ህይወትን የምንጀምረው። ሰምታችሁኛል? እዚህ ዓለም ላይ ሁለት ኪንግደም ነው ያለው። አንድ ሰው ወደ እግዚአብሔር መንግስት አልገባሁም ካለ ወይ ወደ መንግስተ ሰማይ አልገባሁም ካለ፣ እሺ መንግስተ ሰማይ ማለት ስፍራ አይደለም። እሺ ስፍራ አይደለም መንግስተ ሰማይ ማለት። ሰምታችሁኛል? ቦታ አይደለም፣ ገነት አይደለም እያልኳችሁ ያለሁት። ለምሳሌ ጳውሎስ በሁለተኛ ቆሮንቶስ 12 ላይ እስከ ሶስተኛው ሰማይ ተነጠቅኩኝ ይላል። ከዛስ ገነትን ተመልክቶ መጣ። ለሰዎች ማይነገር ነገር አየ። የእግዚአብሔር መንግስት መንግስተ ሰማይ ማለት ግን ስፍራ አይደለም፣ ኪንግደም ነው። ኪንግደም ነው። አሁን እኛ ወደ እግዚአብሔር መንግስት ለመግባት የምናደርገው ነገር የለም። ኦልሬዲ ገብተን ነው ህይወትን የጀመርነው አይደል? ስትሞት መንግስተ ሰማይ ትገባለህ የሚለው ጥያቄ ራሱ በራሱ ትክክል አይደለም ማለት ነው። ስንሞት አይደለም መንግስተ ሰማይ የምንገባው፣ በዳንበት ሰዓት ነው ወደ እግዚአብሔር መንግስት የምንገባው። ሰማችሁኝ? ስንድን ነው ወደ እግዚአብሔር መንግስት የገባ ነው፣ ስናመልጥ። ለዛ ነው ጳውሎስ በቆላስያስ መልእክቱ ላይ ክብር ለኢየሱስ ይሁን፣ እርሱ ከጨለማው ስልጣን አዳነን። ከየትኛው? ከዳርክ ኪንግደም ማለት ነው፣ ከሞት ኪንግደም፣ የዚህ ዓለም ገዢ ከሚቆጣጠረው ኪንግደም አዳነን። በዛ ኪንግደም ውስጥ ነው ሰው የሚኖረው በክርስቶስ ካላመነ። ያለው ኪንግደም ሁለት ነው፣ ብርሃን እና ጨለማ፣ ህይወትና ሞት። በቃ ይሄ ነው ያለው። ሞት ካለ ህይወት አለ። በሞት መካከል ነበር የነበርነው። በሞት መካከል ነበር የነበርነው። የጨለማው መንግስት አባል ነበር አይደል? እርሱ ከጨለማው መንግስት አዳነን። ከዛስ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት
ወደ ፍቅሩ ልጅ መንግስት ምን አፈለሰን? ወዴት ፈለስን እኛ? ከየት? ከጨለማው መንግስት ወዴት? ወደ ፍቅሩ ልጅ መንግስት፣ ወደ እግዚአብሔር መንግስት ገባን ማለት ነው። እግዚአብሔር ወደሚቆጣጠረው ወደሚያስተዳድረው ብርሃን ወደ ሆነው መንግስት በክርስቶስ ኢየሱስ በማመን ገባን። ሰው ሳይታደስ ገና ከነ ዓለም ስርዓቱ ወዴት ይገባል ማለት ነው? በመዳኑ ብቻ ልጅ በመሆኑ ብቻ ወደ እግዚአብሔር መንግስት ይገባል። መቼ? በዳነበት ወቅት ላይ፣ በዳነበት ሰዓት ላይ። ከዛ ህይወትን የት ነው የሚለማመደው? ይኸውላችሁ አሁን ልክ ዛሬ ዳንኩኝ እኔ ለምሳሌ ዛሬ ዳንኩ፣ ወንጌል ነገራችሁኝ፣ አሜን ኢየሱስ ጌታ ነው፣ ስለ ኃጢአቴ ሞቷል፣ እኔ ስለማጽደቅ ተነስቷል፣ ደግሞም ሊወስደኝ ይመጣል፣ አሜን ብዬ መሰከርኩኝ። እርሱ ብቻ ህይወት ነው ብዬ ተናገርኩኝ። በዚህ ሰዓት ወደ እግዚአብሔር መንግስት ተጨመርኩ። ከዛ እናንተን ነው ማገኛችሁ። እናንተ ደግሞ በእግዚአብሔር ቤት ውስጥ በቃሉ ያደጋችሁ ህብረት በማድረግ በብዙ ልምድ ያላችሁ ሰዎች ናችሁ። ከዛ ከእናንተ ጋር ሆነና እናንተ ደግሞ ታሳድጉኛላችሁ ማለት ነው። ምን በማድረግ? ቃሉን በመመገብ። የእግዚአብሔር መንፈስ ነው የሚያሳድገኝ። ኦፍ ኮርስ በእናንተ በኩል እግዚአብሔር ይናገረኛል። በእግዚአብሔር ቤት ውስጥ ምን መሆን ጀምራለሁ ማለት ነው? ማደግ። ለመግባት አይደለም ግን ይሄ ገብቼ ነው ማድገው። የዓለም ምናምንቴ ማራግፈው ከገባው በኋላ ነው ወደ ኪንግደሙ። የዓለም ምናምንቴ ያራግፈን አይደለም ወደ ኪንግደም የምንገባው። ከነ ምናምንቴያችን መተን ነው። አያችሁ፣ ከነ ምናምንቴያችን እንመጣና ምን እናደርጋለን? በእግዚአብሔር ቤት ውስጥ እናድጋለን። ምን በማድረግ? ቃሉን በማንበብ ከእግዚአብሔር ጋር በመቆየት ከቅዱሳን ጋር ህብረት በማድረግ። ወደ ከነዓን ለመግባት የሚደረግ ጉዞ የለም። በክርስትና ውስጥ ገብተን የምንጀምረው ህይወት ነው ያለው። እኛ አሁን የት ነው ያለ ነው? ክብር ለኢየሱስ ይሁን። መንግስተ ሰማይ ነው ያለ ነው። የእግዚአብሔር መንግስት ባለበት ነው ያለ ነው። ሰው በስጋ ሲሞት፣ አንድ ክርስቲያን በስጋ ሲለይ ወዴት ነው የሚሄደው? ወደ መንግስተ ሰማይ ነው እንደሚሄደው። ኦልሬዲ እዚህም የእግዚአብሔር መንግስት አለ፣ በሰማይም የእግዚአብሔር መንግስት አለ፣ በገነትም የእግዚአብሔር መንግስት አለ። ኪንግደም አንቀይርም ማለት ነው። እዚህ ምድር ላይ የምናውቀው ኪንግደም አለ፣ እዛው ኪንግደም ውስጥ ነው የምንቀጥለው። ምናልባት ስፍራ እንቀይራለን። በስጋ እዚህ ምድር ላይ እንኖር ነበር፣ ከዛ ወደ ገነት ደግሞ እንሄዳለን። ስፍራ እንቀይራለን። ኪንግደም እንቀይራለን? አንቀይር። እዚህ ምድር ላይም በእግዚአብሔር መንግስት ውስጥ ነው ያለነው። በስጋ ስናርፍም ደግሞ እዚሁ ኪንግደም ውስጥ እንቀጥላለን። እዚሁ ኪንግደም ውስጥ እንቀጥላለን። ትላንትና ስሰማ የነበረው ሙግት ጤነኛ አልነበረም ማለት ነው። ወደ መንግስቱን ለመግባት የሚደረግ ጉዞ አይደለም። ቀጥሎ ግን መንግስቱን መውረስ። እሺ ሊሊ ምን ብላ ዘምራለች? ምን ብላ ዘምራለች ነው? የሸዋ የእግዚአብሔር መንግስት ይጠፋል አይጠፋም? እኔ አሁን እኔ አሮን የገባው እኔ ብዙ መቆየት አልወድም እንደዚያ ያረስ ላይ እኔ አልጠፋም። እሺ እናንተ ትጠፋላችሁ። የምትጠፉ ሰዎች አንዳንድ ቁጥር ጻፉ። የገባ ሰው ይጠፋል አይጠፋም የሚለው ላይ ብዙ መቆየት አልወድም። እኔ በቃ ጌታን ተማምኛለሁ፣ ጌታን ተደግፌያለሁ። አልጠፋም፣ አይጥለኝም ጌታ። በቃ እኔ ስለ ራሴ ልናገር፣ እናንተም ስለ ራሳችሁ ተናገሩ። እሺ የምትጠፉ ሰዎች አንዳንድ ቁጥር ጻፉ። የምትጠፉ ሰዎች አንዳንድ ቁጥር ጻፉ። ቶሎ በሉ። አንዳንድ ቁጥር እንጠፋለን። አሁን ወደ እግዚአብሔር መንግስት ገብተናል ግን እጠፋለሁ እኔ የሚል አንዳንድ ቁጥር ይጻፍ። እሺ ማጠፉ ሰዎች ደግሞ ሁለት ቁጥር ጻፉ። አጠፋም ሳይሆን አልጠፋም የምትሉ ሰዎች እኔ አልጠፋም የሚል ሰው ሁለት ቁጥር። እሺ አልጠፋም ማጠፉ ሰዎች ሁለት ቁጥር ጻፉ። በቃ ለምን እንጨቀጨቃለን ታዲያ? በቃ አጠፉም አንጠፋም ካላችሁ በቃ አልጠፋም፣ በቃ አጠፉ። እኔ ከናንተ እኔ አጠፋም ብዬ ለምን ሞግተሃለሁ? እኔ እጠፋለሁ እያልከኝ ማለት ነው አይደል? እኔ አልጠፋም። በቃ እኔ ጌታን አምነዋለሁ፣ ይዞኛል። በቃ በማይጥል ክንዱ ይዞኛል። እደክማለሁ በእግዚአብሔር ቤት ውስጥ፣ ወድቃለሁ በእግዚአብሔር ቤት ውስጥ፣ ጸጋ ያግዘኛል።
በቃ ያበረታኛል። እኔ ተማመናለሁ በጌታዬ። ሰው አልጠፋም። በቃ አይጥለኝም ጌታ። ከጨለማ ያዳነኝ ጌታ አይጥለኝም። እኔ ሰው በቃ እኔ ስለራሴ እናንተም ስለራሳችሁ አሁን ይሄ አድካሚ የሆነ ጭቅጭቅ ነው። ይጠፋል አይጠፋም የሚለው በቃ ስለ ህይወት ማውራት ነው የሚሻለው። አሁን ፊሮ ምን አለስ የማልጠፋው በእስራኤል ላይ ስላልተደገፍኩ ነው አለ። ናይስ በቃ መዳን በእኛ እጅ ላይ ቢሆን ማንም ሰው አልጠፋም ብሎ መናገር መብት የለውም፣ አይችልም። ሲጀምር አሁን ለምሳሌ ወደ እግዚአብሔር መንግስት ከገባው በኋላ መዳንን ያ ዋስትናውን እግዚአብሔር በእጄ ላይ ቢያስቀምጠው በጣም በእርግጠኝነት አይደለም እዚህ ምድር ላይ 20-30 ዓመት ቆይቼ አይደለም 2 ደቂቃ ቆይቼ እጠፋለሁ። 2 ደቂቃ በኋላ እጠፋለሁ። አያችሁ የመዳን ዋስትና በክርስቶስ እጅ ላይ ስለሆነ ከኔ አንጻር ስላልሆነ በቃ አልጠፋም። ጌታዬ በመንግስት ውስጥ ያቆየኛል። እና ብዙ ይሄ ይጠፋል ላይጠፋ የሚለው ይጠፋል ላይጠፋም ብለን ከምንጨቃጨቅ በቃ እኔ እጠፋለሁ ብሎ የሚያምን ሰው እኔ እንደ እምነት ይሁንብህ አልልህም። እግዚአብሔር ብርታቱን ይስጥ። እኔ እጠፋለሁ ብሎ የሚያምን ሰው ካለ እግዚአብሔር ብርታቱን ይስጥ። እግዚአብሔር እንድትበረታ ያድርግ። በቃ ጸጋው ያግዝ። እጠፋለሁ ብለህ ካመንክ እኔ ግን አልጠፋም። በቃ ካንተ ጋር ግን አልከራከርም። እጠፋለሁ ካልከኝ እኔ አልከራከርም። እኔ ግን አልጠፋም። እንዳልጠፋ እጁ ይዞኛል። በቃ እንዳልጠፋ ጸጋ ያግዘኛል። በእግዚአብሔር መንግስት ውስጥ እንድቆይ ጸጋው ይረዳኛል። በቃ ተማመናለሁ፣ በጌታዬ ተማመናለሁ። እናንተም አልጠፋም ካላችሁ አንጨቃጨቅም ማለት ነው። ሚስተር ኤክስ ይጠፋል አይጠፋም ብለን አንከራከርም። ከዚህ በኋላ ስለ ራሴ እናገራለሁ። እኔ አልጠፋም ብዬ አጠፉም በቃ አጠፉ። ይሄ ክርስትና ማለት ይሄ ነው። በቃ እንግዲህ በጌታ ላይ እምነት አላችሁ ማለት ነው። እናንተ አይደል በጌታ ላይ አምናችኋል። በቃ ጌታ እጁ እንደማይጥላችሁ አምናችኋል ማለት ነው። እሱ በቃ ክርስትና ነው። እሱ ክርስትና ነው። ስለ ራሳችን ጠፋለሁ ካለ አንድ ሰው ግን አጠፋም አልለው አይደል? እጸልይለታለሁ የድፍረት መንፈስን እንዲቀበል በጌታው ላይ እርግጠኛ እንዲሆን ግን እጸልይለታለሁ። ለዛ ሰው ምን ጥቅስ ምንቴ ስላለመጥፋቴ ነው። ለምሳሌ ጌታ ክርስቶስ ኢየሱስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ እንደዚህ አለ፣ በጎቼ ድምፄን ይሰማሉ አለ፣ እኔም አውቃቸዋለሁ ይከተሉኝማል፣ ከእጄ ማንም አይነጥቃቸውም አለ። የዘላለምን ሕይወት ሰጣቸዋለሁ፣ ከእጄ ማንም አይነጥቃቸው። ይሄ ነው በቃ ከጌታ እጅ ማንም አይነጥቀኝም። አሁን ለምሳሌ የጌታን እጅ እኔ ይዤው ቢሆን ኑሮ እኔ እጄ ይዝላል። እጅን የያዘው ግን ጌታ ነው። የማይዝል እጅ ነው የያዘኝ። እኔ በቃ ጌታን እተማመናለሁ። በእግዚአብሔር ቤት ውስጥ ይውላችሁ በጣም በብዙ እንደክማለን። ማንም ማንንም መዋሽም እናንተም በዋሻችሁ ሌላ የመዋሸት አልችልም። በጣም በብዙ ደክማለሁ በእግዚአብሔር ቤት ውስጥ። በእግዚአብሔር ቤት ውስጥ በብዙ ብደክምም ግን በጣም በብዙ ጸጋው ያግዘኛል። ላለመጥፋቴ ምክንያቱ ጌታ ክርስቶስ ኢየሱስ ነው። በቃ አሁን አያችሁ በእግዚአብሔር መንግስት ውስጥ እንኳን የምንቆየው በስራችን አይደለም። አድኖን እናንተ ተወጡት አይደለም ያለና እግዚአብሔር አይደለም፣ እንደዛ አይደለም ያለን። እንደዛማ ቢሆን ሊቀ ካህን ባላስፈለገን። ትንሽ ግራ የተጋባ ነገር እንዳለ ላሳያችሁ። ኢየሱስ አማላጅ ነው ሲባል ለሙስሊም አማላጅ የሚመስለው ሰው አለ። አይደለም፣ ኢየሱስ ለሙስሊም አማላጅ አይደለም። ኢየሱስ ሊቀ ካህን ነው ሲባል ለሙስሊም ኢየሱስ ሊቀ ካህን ይሆን ይመስለዋል። አይደለም፣ ሊቀ ክህነቱ ለኔ ነው፣ አማላጅነቱ ለኔ ነው። ለሙስሊሙስ ቤዛዎቱ ነው። አያችሁ፣ የመረዳት ያስፈልጋል። ለሙስሊሙ ቤዛዎቱ ነው። ኢየሱስ ለዓለም ሁሉ ሞተ። ለዓለም ሁሉ ቤዛዎቱ ያስፈልጋል ማለት ነው። ምትክ ሆኗል ኢየሱስ። ከዛ ድነን ወደ እግዚአብሔር መንግስት ከገባን ከተጨመርን በኋላስ ሊቀ ክህነቱ ያስፈልገናል። መቆሚያችን ነው ማለት ነው። በእግዚአብሔር ፊት ድፍረታችን ነው። አየ ምልጃው ያስፈልገናል። እማንጠፋው ብርቱ ስለሆነ ሳይሆን ሊቀ ካህን ስላለን ነው። ብርቱ የሆነ ሊቀ ካህን ስላለን ነው። ዘላለማዊ ሊቀ ካህን ካለ አንተ ዘላለማዊ ነህ በእግዚአብሔር መንግስት ውስጥ። ሊቀ ካህኔ ነው ኢየሱስ ትላለህ። ለምን ነው ሊቀ ካህን ያስፈልገ? እስራኤል በየዓመቱ ደም ይዞ የሚገባላት ሊቀ ካህን አላት እና የገባው ሊቀ ካህን በእግዚአብሔር ፊት ተቀባይነት ካገኘ አይደለም ይሄ ኃጢአትን መክደን ብቻ አይደለም፣ በበረከት ነው የሚጥለቀለቁት።
አመቱን ሙሉ ፌሽታ ይሆናሉ፣ ያርሳሉ፣ ጥጋብ ይሆናል። ጠላት መጥቶ ሲወጋቸው እንኳን አያሸንፋቸውም። በጣም ነው እኮ የሚገርመው። ይዞ የገባው ደም ተቀባይነት በእግዚአብሔር ፊት ካገኘ ማለት ነው። ሊቀ ካህኑ ገብቶ ከሞተ ግን የዓመት ለቅሶ ነው። በጣም ነው የሚገርመው። ተጎትቶ ነው የሚወጣው በገመድ ሊቀ ካህኑ ከዛ ከቅድስተ ቅዱሳን ውስጥ ተጎትቶ ይወጣል። እግሩ ላይ ሻኩራ አድርጎ ገመድ ታስሮለት ነው የሚገባው። ማንም ስለማይገባ ተጎትቶ ይወጣል። በዛ ዓመት ለቅሶ ነው የሚሆነው በእስራኤል ላይ። በጦርነት ይሸነፋሉ፣ ረሃብ ይሆናል፣ ጉስቁልና ይሆናል። ወዳጄ እኛ ግን ማለት ነው በእግዚአብሔር ፊት ተቀባይነት ያገኘ ዘላለማዊ ሊቀ ካህን ያለን። ይሄ እኮ ነው በቃ ያችሁ ክርስትና ማቴ ነው። የኛ ጌታ ዘላለማዊ በእግዚአብሔር ፊት ተቀባይነት ያገኘ ነው። ለዛ ነው በእረፍት ውስጥ ያለ ነው። በእረፍት ውስጥ ያለ ነው። ለምን? ተቀባይነት ያለው ሊቀ ካህን አለ። ደግሞ ሞት የማይዘው ደግሞ ዘላለማዊ። እሱ ዘላለማዊ ነው ማለት አንተ ዘላለማዊ ነህ ማለት ነው። እሱ ተቀባይነት ያገኝቷል ማለት አንተ እግዚአብሔር አንተን ተቀብሏል ማለት ነው። አንተ ብርቱ ስለሆንክ አይደለም፣ ጌታን ነው የምልህ። አንተ ጀግና ስለሆንክ አይደለም፣ ጀግና የሆነ ጌታ ስላለ ነው። በእግዚአብሔር ፊት ኢየሱስን ቆሞ ካየው አንተ ቆመሃል ማለት ነው። አንተ ቆመሃል ማለት ነው። ለዛ ነው ስለ ዘላለም ሕይወት ዋስትና ስናወራ ስለ ሊቀ ካህናችን የምናወራው ማለት ነው። ስለ ሊቀ ካህናችን የምናወራው ክርስትና ማለት በቃ ይሄ ነው ክርስትና ማለት። የፍርሃት የባርነት መንፈስ የለበትም ክርስትና ውስጥ። አልተቀበልንም። አባት ብለን የምንጮህበት የልጅነት መንፈስ፣ ይሄ ቅዱሱ መንፈስ ብርታት ነው፣ ድፍረት ነው እንጂ የፍርሃት መንፈስ የባርነት መንፈስ አልተቀበልንም። የፍርሃትና የባርነት መንፈስ ምን አይነት መንፈስ እንደሆነ ታውቃላችሁ? ለመጀመሪያ ጊዜ ወደ ዓለም የገባው የፍርሃትና የባርነት መንፈስ በአዳም ነው። ምዕራፍ 3 ላይ አዳም አታድርግ የተባለውን አደረገ። ከዛስ የእግዚአብሔርን ድምፅ በገነት መካከል ሲሰማ ምን ሆነ? ተሸሸገ። አያችሁ፣ ይሄ ነው የፍርሃት መንፈስ ማለት፣ የባርነት መንፈስ። ተደበቀ። በእግዚአብሔር ፊት መቆም ስለማይችል አዳም ምን ሆነ? በቅጠሎች መካከል ተሸሸገ። ለምን? ወድቋላ። በእግዚአብሔር ፊት መቆም አይችልም። አሁን ዓለማውያንን ካያችኋቸው ሁሌ ሲያላዝኑ ትሰማላችሁ። ጌታ ቢመጣ አሁን ምንድነው መሆነው? ጌታ ሲመጣ አጠፋለሁ። አረ ጌታ ሆይ አትምታ፣ ትንሽ ቆይ። ሁሌ ሲያለቅሱ ትሰማላችሁ። ለምን? ሙታን ናቸዋ። የፍርሃትና የባርነት መንፈስ ውስጥ ተይዘዋል እና የሚያስጠልላቸው ይፈልጋሉ። ከእግዚአብሔር ቁጣ የሚያስመልጣቸው የሆነ ለእግዚአብሔር የቀረበ የሆነ አካል ይፈልጋሉ። ሰምታችሁኛል? ለእግዚአብሔር ቤተሰብ ይፈልጋሉ። ለእግዚአብሔር ቤተሰብ የሆነ ለእግዚአብሔር ቅርብ የሆነ አካል ይፈልጋሉ። በሱ ውስጥ ተሸሽገው ከእግዚአብሔር ቁጣ ለማምለጥ ልክ አዳም ቅጠልን ራሱ ላይ እንዳደረገው እግዚአብሔር መጣና ማለት ነው ቁርበት አለበሰው። እኔ ነኝ ድፍረት መሆን አለው። ያንተ ቅጠል አይደለም። ያንተ ቅጠል ባርነት ነው፣ ፍራቻ ነው፣ መሸሸግ ነው። ከኔ ፊት አያቆምም አለው እና ቁርበት አለበሰው። ለዛ ነው የዕብራውያን ጸሐፊ በምዕራፍ 10 ቁጥር 19 እና 20 ላይ በመረቀልን በአዲስና ሕያው በሆነ ጎዳና ይላል። ክብር ለኢየሱስ ይሁን። በጣም ነው የሚገርመው ይሄ ቃል። ማለትም በስጋው በኩል በክርስቶስ በስጋው በኩል እንድንገባ ድፍረት አለን ይላል። አያችሁ ክርስቲያን እንደዚህ ነው። በስጋው አሁን እኛ ፈሪ አይደል። ለዛ ነው የፍርሃትና የባርነት መንፈስ አልተቀበላችሁም ይላል። ፈሪ አይደለም ክርስቲያን። በእግዚአብሔር ፊት የሚቆምበት አለው፣ ድፍረት አለው። በክርስቶስ በስጋው በኩል እንድንገባ ድፍረት አለን። አያችሁ ፈሪዎች አይደለንም። ስለ መምጣቱ ስናስብ፣ ስለ እግዚአብሔር ፍርድ ስናስብ ሐሴት እናደርጋለን። ከቁጣው አምልጠናል፣ ከዘላለም ሞት አምልጠናል። በክርስቶስ ኢየሱስ በእግዚአብሔር መንግሥት ውስጥ ድፍረት አለን። በእግዚአብሔር ፊት መቆም ችለናል። እኔ አይደለሁም በእግዚአብሔር ፊት የምቆመው። በነገራችን ላይ በእግዚአብሔር ፊት የቆመልኝ ሊቀ ካህን አለ። በእርሱ ከቁጣ ወድኛለሁ፣ በእርሱ ከሞት አምልጫለሁ። የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ ከቁጣው አስመልጦኛል። ምን ማለት መሰላችሁ? ደግሜ ይህን ቃል እናገረዋለሁ። የቤተ ክርስቲያን ራስ ኢየሱስ ክርስቶስ። አንተ የአካሉ ብልት የሆነ ቦታ ነው የገባኸው ወዳጄ። አንተ በእግዚአብሔር መንግሥት ውስጥ በእግዚአብሔር ቤት ውስጥ አትታይም። ጣት ጥፍር ምናምን ሆነን የገባኸው አትታይም። ማን ነው የሚታየው? መልኳ ማን? ኢየሱስ። ራሷ ኢየሱስ። ጻድቅ ነው ኢየሱስ። ነውር አልባ ነው ኢየሱስ። እግዚአብሔር ቤተክርስቲያንን ሲያይ ልጁን ነው የሚመለከተው። ልጁ ደግሞ ነውር አልባ ነው። ለዛ ነው
የፊት መጨማደድ የለባትም ቤተክርስቲያን። ነውር አልባ ናት ቤተክርስቲያን። ለምን? መልኳ ኢየሱስ ስለሆነ። የቤተክርስቲያን መልክኛ ብንሆንስ፣ የቤተክርስቲያን ራስኛ ብንሆንስ እግዚአብሔር ያጠፋናል። እግዚአብሔር ኃጢአትን፣ አመፀኝነትን ምናምን አይታገስም። እግዚአብሔር ከኃጢአት ጋር የሚተባበር ባህሪ የለውም። ይቀጣል፣ ኃጢአትን ይቀጣል። የቤተክርስቲያን ራስኛ ብንሆን ቤተክርስቲያን በእግዚአብሔር ፊት መቆም አትችልም። መቆማችንም ቤተክርስቲያን የቤተክርስቲያን ራሷ ኢየሱስ ክርስቶስ ስለሆነ ግን እግዚአብሔር በፍቅር አይኖቹ ይመለከታታል። ለምን? ንጹሕ ናት ቤተክርስቲያን። ለዛ ነው በኤፌሶ መልእክቱ ላይ ጳውሎስ ምዕራፍ 1 ቁጥር 4 ዓለም ሳይፈጠር በፊቱ ቅዱስና ነውር አልባ እንሆን ዘንድ በክርስቶስ ኢየሱስ መረጥን የሚለው። በኢየሱስ ስም በእግዚአብሔር ፊት ነውር አልባና ቅዱስ ነን። ማን አለ እንደዚህ በራሱ መሆን የሚችል? ማንም የለም። በኢየሱስ በክርስቶስ ሲሆን ነውር አልባ ነው ኢየሱስ፣ ቅዱስ ነው ኢየሱስ። እሱ ነው የሚታየል የጽድቅ ልብስ ስለሆነ ኢየሱስ ክርስቶስ። ጀርባዬ ላይ ታቶ አለ፣ እጄ ላይ ጠባሳ አለ። ማንም ሰው አይቶት አያውቅም። ይሄን ባለቤቴ ብቻ ለምን ራቁቴን ስለምታየኝ። ሌላዎቻችሁ አታውቁትም፣ አይታችሁት አታውቁም። ትልቅ ታቶ አለብኝ ጀርባ ላይ፣ አይታችሁ አታውቁም። ሌላ ቦታ ሰውነቴ ላይ ጠባሳ አለ፣ አይታችሁ አታውቁም። ለምን? ለብሼ ስለምመጣ ልብሴን ነው የምትመለከቱት። ኮሜንት ብታደርጉ እንኳን ልብሴ ላይ ነው። ልብስ ያምራል፣ ተጨማዷል፣ አያምርም፣ መብታችሁ። እግዚአብሔር በኃጢአታችንና በጥፋታችን ያላጠፋን ነውራችን በእግዚአብሔር ፊት ስላልታየ ነው። የጽድቅ ልብስ የሆነው ኢየሱስ ክርስቶስ በእግዚአብሔር ፊት ስለሚታይ ነው። አዎ ማንጠፋው ያልጠፋነው ነውራችን ሳይሆን ጠባሳችን ሳይሆን የሚታየው የጽድቅ ልብስ የሆነው ነውር አልባ የሆነው ጻድቅ የሆነው ጌታ ክርስቶስ ኢየሱስ። ሃሌሉያ! በጣም ነው የሚገርመው። የመገናኛውን ድንኳን አይታችሁ ታውቃላችሁ? እኔ ይገርመኛል እግዚአብሔር እንዴት ሰውን ለማዳን ዲዛይን ያደረገበት መንገድ ይገርመኛል። ሁሌ ነው የሚያስገርመኝ። መጽሐፍ ቅዱስ ሳጠና እገረማለሁ። የመገናኛው ድንኳን በጣም ነው የሚያስደንቀኝ። የተሰራበት መንገድ ማለት ነው። የተሰራበት መንገድ ድንኳኑን አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? ድንኳኑ አይታችሁ ታውቃላችሁ? ድንኳኑ ይሄ ይታያል? ይታያል? ይሄ ይታያችኋል? ይታያል? እስኪ በደንብ የሚያሳይ እሺ፣ ይታያል? ይሄ አጥሩ ነው። ይታያችኋል አይደል? አጥሩ በደንብ ከታያችሁ ይሄ አጥር ነው። በጣም ረዥም ነው። ይኸውላችሁ ሰዎቹ እዚህ ጋር ነው የቆሙት እና ረዥም ነው። ከሰዎቹ ቁመት በላይ ነው። ሰዎቹ እዚህ ጋር ቆመው የመገናኛውን ድንኳን ማየት አይችሉም። ለምን? ከቁመታቸው በላይ ስለሆነ ማለት ነው። ነጩን ነው የሚያዩት። ይሄ መመልከት አይችሉም። የሚያዩት ሰዎቹ ውጭ ላይ ቆመው ነጭ የሆነውን ከለር ብቻ ነው። የመገናኛው ድንኳን ደግሞ ልክ እንደዚህ ነው ከለሩ። ልክ እንደዚህ ነው። እሺ ቆይ ላሳያችሁ እዚህ ጋር በደንብ እዩት። ይኸውላችሁ ይሄ ማለት ቅድስተ ቅዱሳን ማለት ነው። ይሄ እዚህ ጋር ስትገቡ ቅድስት አለ፣ ከዛ ቅድስተ ቅዱሳን ነው እዚህ ጋር እግዚአብሔር ክብሩ የሚገልጥበት ማለት ነው። ይሄ እንደዚህ ወደታች እንደዚህ በብርሃን የተገለጸው ማለት ነው። ይሄ ቅድስተ ቅዱሳን ነው። እግዚአብሔር ክብሩን እዚህ ውስጥ ይገልጻል። ከዛ አጥሩ ይሄ ነው፣ ከለሩ ይሄ እንደዚህ ነው ማለት ነው። እሺ አሁን ይኸውላችሁ እኛ ማለት ሰዎች ማለት ልክ እንደዚህ ድንኳን ነን። ልክ እንደዚህ ድንኳን ነን።
የውጩ ፓርት ማለት ይሄ የውጩ ቤቱን የሸፈነው ድንኳኑን ይሄ የሸፈነው ማለት ይሄ ስጋችን ማለት ነው። የኛ ስጋችን ማለት ነው። ለዛ ነው በዋጋ ተገዝታችኋል የእናንተ አይደላችሁም የእግዚአብሔር ቤተ መቅደስ ናችሁ ይላል አይደል ቃሉ። በንጽህና መያዝ አለበት። አሁን ይሄ በንጽህና የእግዚአብሔር ክብር ይገለጥበት ስለነበር በንጽህና እንደሚይዙት የኛም ስጋችን በንጽህና መያዝ ነው። የእግዚአብሔር አይሰማም 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 ይሰማልሽ። አንተ ጋር ነው። እሺ አንተ ጋር ነው። ይሄ ስጋችን በንጽህና የሚያዝ ነው። የእግዚአብሔር ቤተ መቅደስ ስለሆነ ማለት ነው አይደል? ከዓለም ርኩሰት የሚጠበቅ ነው። እግዚአብሔር በእኛ ውስጥ ነው የሚያድረው። ከዛ ቅድስት አለ። ከዛ ቅድስት ማለት የኛ ነፍሳችን ማለት ነው። ሁለተኛው ክፍል ቅድስት ነው። መቅረዙ ያለበት ምናምን ህብስቱ የህብስት ገበታ ያለበት ማለት ነው። ከዛ ወደ ውስጥ ስገቡ ታቦቱ አለ። እሱ ደግሞ ቅድስተ ቅዱሳን ማለት ነው። ሊቀ ካህኑ በዓመት አንድ የሚገባው ወደ ቅድስተ ቅዱሳን ነው። ከዛ መስዋዕት ያቀርባል። ከዛ ከእግዚአብሔር ጋር ይገናኛል። እሱ ደግሞ የኛ ማለት መንፈሳችን ነው። ከእግዚአብሔር ጋር ኮኔክት የምናደርግበት ህብረት የምናደርግበት ሰማችሁ? ከእግዚአብሔር አምልኮ በመንፈስ ነው። ከእግዚአብሔር ጋር ኮኔክት እናደርጋለን። ከእግዚአብሔር ጋር አሁን እኔ በስጋ ከእናንተ ጋር በጆሮአችሁ ሰሙኛላችሁ፣ እኔ ደግሞ እናገራለሁ፣ እንግባባለን። ከእግዚአብሔር ጋር ደግሞ የምናወራው በመንፈስ ነው። ሰው ኮኔክት የምናደርግበት ነው። ይሄ የኛ የእግዚአብሔር ቤተ መቅደስ ነው። የስጋችን አይደል? ስጋችን ብቻ አይደለም፣ ነፍሳችን ብቻ አይደለም፣ መንፈሳችን ሁሉም የእግዚአብሔር ነው። ግን ይሄ ድንኳን ልክ እንደዚህ እንደወየበው እኛን ሪፕሬዘንት ያደርጋል። አጥሩን ግን ተመልከቱት። አጥሩ ነጭ ነው። የክርስቶስ ኢየሱስ ጽድቅ ማለት ነው። በእግዚአብሔር ፊት እኛ ብቁ ስለሆንን አይደለም። አያችሁ፣ እኛ ብርቶች ስለሆንን አይደለም። በእግዚአብሔር ፊት መቆም የምንችለውም እኛ ኃያል ስለሆን የጸሎት ሰዎች ስለሆን አይደለም። የጽድቅ ልብሳችን እርሱ ነውር አልባ ብርቱ ኃያል ስለሆን እንጂ። በእግዚአብሔር ቤት ውስጥ ድፍረታችን ማን ነው? የሚታየው ማን ነው? ይሄ ነጩ። ክብር ለኢየሱስ ይሁን። ይሄ ነጩ ማለት ነው። ሰዎች የሚመለከቱት ምኑን ነው? ነጩን፣ አጥሩን። እዚህ ጋር ቆመህ አታየውም ድንኳኑ። ክርስትና ወደ እግዚአብሔር መንግስት ለመግባት የሚደረግ ህይወት ሳይሆን እግዚአብሔር መንግስት ውስጥ ገብተን የምንኖረው ህይወት ነው። ታዲያ በእግዚአብሔር ቤት ውስጥ የምንቆየው በክርስቶስ ኢየሱስ ስራ ከሆነ እርሱ በማይጥል እጁ ስለያዘን ከሆነ በእርሱ ብርታት ከሆነ በእግዚአብሔር መንግስት ውስጥ የምንቆየው እኛ ታዲያ በእግዚአብሔር መንግስት ውስጥ ለምን መስራት ያስፈልገናል? ለምንድን ነው ታዲያ በቅድስና መኖር የሚያስፈልገው? አንዳንድ ሰው እንደዚህ ይጠይቃል። ለምሳሌ በተለይ በዓለም ያሉ ሰዎች ስራ አያድንም የምትሉ ከሆነ ምንድነው በእምነት ብቻ ነው የምትሉ ከሆነ ለምንድን ነው ታዲያ በቅድስና የምትኖሩት? እንደፈለጋችሁ ብትኖሩስ ታዲያ ለምን እንደፈለጋችሁ አትኖሩም? ወይ ደግሞ እንደፈለጋችሁ ለመኖር እንዲመቻችሁ ነው በእምነት ብቻ የምትሉት ይላሉ። ክብር ለኢየሱስ ይሁን። እኛ በእግዚአብሔር መንግስት ውስጥ ለመቆየትም ለመኖርም አይደለም በቅድስና የምንኖረው። የተቀበልነው ዘር የእግዚአብሔር ዘር ስለሆነ ነው። የተካፈልነው ዘር የእግዚአብሔር ዘር ስለሆነ ነው። እሺ፣ አሁን እኛ ኃጢአትን የምንንቀው በቅድስና የምንኖረው እግዚአብሔርን በመምሰል በእግዚአብሔር መንግስት ውስጥ የምንመላለሰው ላለመጥፋት ለመቆየት ምናምን አይደለም። እውነት ነው አይደለም። ታዲያ ለምንድን ነው እንደዛ ከሆነ እንደፈለጋችሁ ማትሆኑት? እንደፈለግን እንድንሆን አይደለም የተቀበልነው ዘር የሚያደርገን። ዘሩ ቅዱስ ነው። የተቀበልነው ዘር እኛንም የሚቀድስ እኛንም ደግሞ ከዓለም ኃጢአት የሚያርቅ ነው። የእግዚአብሔርን ህይወት የሚያለማምድ ነው የተቀበልነው ዘር።
ዓለምን ኃጢአተኝነትን እንድንንቅ ነው የሚያደርገው። ሰምታችሁኛል? ዓለምን ትንቃለህ፣ የዓለም ህይወት ትጸየፈዋለህ። በጣም በሚገርም ሁኔታ ማንም ሰው አስረግጬ የምነግራችሁ ነገር ክርስቲያን ከሆነ በኋላ ኃጢአትን ደስ እያለው የሚያደርግ የለም። ኃጢአትን ሊያደርግ ይችላል። እኔ ጭፈራ ቤት አመሽ ነበር። ጭፈራ ቤት ዛሬ አምሽቼ ነገ ለማምሸት ይናፍቀኝ ነበር። ዛሬ እኮ እያመሸሁ ነው። ዛሬ ጭፈራ ቤት ሆኜ ነገ ደግሞ እስኪ ደግሞ ድረስ ጓጓ ነበር። ማን ነው ክርስቲያን ሆኖ ጭፈራ ቤት ውስጥ ምቾት የሚሰማው? ማን ነው እሱ? ምቾት አይሰማም። እንደው ቢሄድ እንኳን እንደው ህይወቱ ተበላሽቶ ውሎ ተበላሽቶ ጭፈራ ቤት እንኳን ቢሄድ ክርስቲያን ምቾት አይሰማው። ያቁነጠንጠዋል፣ ቦታው ይረብሸዋል። ዘር ማለት ይሄ ነው። አያችሁ? ያ ቦታ ለአንተ አይስማማ። ትጸየፈዋለህ፣ ቦታውን ትቁነጠንጣለህ፣ ምቾት አይሰጥህም። ብታረገው እንኳን ዋው ብለህ ፕራውድ አታረግም። አይገርምም? አትልም፣ ዋው አትልም። ጸጸቱ ይገልሃል ነገ ላለመሄድ እዛ ቦታ ላይ። በዓለም ያሉ ሰዎች ግን እንደዛ አይደሉም። በምቾት ነው የሚያደርጉት ያን ነገር። ደግሞም ፕራውድ አድርገው ያወራሉ ለሰዎች። ኧረ ዛሬ እንደዚህ ፈታ ስል ነው ያደርኩት፣ ስጠጣ ነው ያደርኩት። እንደ ጀብዱ ነው የሚያወሩት። ክርስቲያን በሄድስ ይሸማቀቃል፣ ያፍራል፣ በጣም ይወቅሳል ራሱን። ምቾት በዛ ባረገው ነገር ደስ ብሎት አያወራ። በድካም ውስጥ ያለከው ክርስቲያን እኮ ነው። አየህ፣ ዘር ማለት ይሄ ነው። የተቀበልከው ዘር እንድትጸየፈው ያደርጋል። ዓለማዊ ምኞትን እንድትክድ ያደርጋል። ክብር ለኢየሱስ ይሁን። ይሄ ነው ጸጋ ማለት። ይሄ ነው ጸጋ። ሰው ለምንድን ነው በቅድስና የምንኖረው? በቅድስና ለመኖር ስለተጠራ፣ የተካፈልነው ዘር እርሱን እንድናረግ ስለሚያደርግ። ሌላ ሁለተኛ የዓለም ህይወት ስለማይመጥነን፣ የዓለም ህይወት ስለማይመጥነን፣ የዓለም ህይወት ስለማይመጥነን። የዚህ ዓለም ገንዘብ ያላቸው ሰዎች የት ነው የሚዝናኑት? የዚህ ዓለም ገንዘብ ያላቸው ሰዎች የት ነው የሚዝናኑት? የሀብታም ልጆች የት ነው የሚዝናኑት? የሀብታም ልጆች ቦታ ይመርጣሉ ለመዝናናት አይደል? በጣም የተሻለ ቦታ፣ ውድ ቦታ፣ ቆንጆ ገንዘብ ከፍለው እነሱን ከሚመስሉ ሰዎች ጋር ነው የሚዝናኑት አይደል? እነሱን ከሚመስሉ ሰዎች ጋር የተሰበሰቡት እነሱ የሚመስሉ ሰዎች በደንብ ብዙ ብር ከፍለው ሌክዠሪ ቦታ ላይ ምናምን ነው የሚዝናኑት። ሰው ቢጤያቸውን ነው የሚፈልጉት ማለት ነው አይደል? መሰሎቻቸውን ነው የሚፈልጉት። የእግዚአብሔር ልጆችም እንደዛ ናቸው። የእግዚአብሔር ልጆችም ኃጢአትን ስለሚጸየፉት፣ ኃጢአት ለባህሪያቸው ስለማይስማማ፣ ሰፈሩ ይሄ ዓለማዊ ቦታ ለነሱ ስለማይስማማ የሚውሉት የሚዝናኑት ፌሎ የሚያደርጉት ከሚመስሏቸው ጋር ነው። ከሚመስለኝ ጋር ነው የምውለው፣ ከሚመስለኝ ጋር ነው ምዝናናው። የምውለው ለእግዚአብሔር ክብር በሚመጥን ቦታ መርጣለሁ ማለት ነው። ቦታ እንመርጣለን። ለምን? ዘር ነው፣ ዘር የተካፈልከው ዘር ነው። አይመጥንም። የኃጢአት መንደር፣ ያ መንደር ለአንተ የተሰራ አይደለም። በቅድስና የምንኖረው እግዚአብሔር እንዳይፈርድብን አይደለም። አንተ በቅድስና ስለኖርክ እግዚአብሔር አንተን አይቶ ምናምን አይደለም ከፍርድ ያስመለጠ። እንደዛ አይደለም። እግዚአብሔር አንተን ከፍርድ ያስመለጠ በክርስቶስ በሆንክበት ሰዓት ነው። ከፍርድ ያመለጥከው በክርስቶስ በሆንክበት ሰዓት ነው። ፍርድ በክርስቶስ ኢየሱስ አልቋል። የህይወት ጉዳይ ነው ማለት ነው ቅድስና። የክብር ጉዳይ ነው፣ የዘር ጉዳይ ነው ቅድስና። የክርስትና ህይወት ለመኖር ወይ ደግሞ የክርስትናን ህይወት ፕራክቲስ ለማድረግ የተቸገራችሁ ሰዎች ካላችሁ ለእናንተ ነው። ቁጥር እንዳትጽፉ። የቅድስና ህይወት ዳገት የሆነባችሁ ሰዎች፣ እየፈለጋችሁ ለተቸገራችሁ ሰዎች ለእናንተ ነው ይህ መልእክት። እግዚአብሔር ልጆቹ በቅድስና እንዲኖሩለት፣ ተለይተው እንዲኖሩለት ይፈልጋል። የእግዚአብሔር ጸጋ ለሁሉም ልጆች በኩል ደረጃ ተሰጥቷል። ዓለማዊ ምኞትን፣ ኃጢአትን የምንክድበት ጉልበት ተሰጥቶናል።
ጸጋው ግን እኛን ይፈልጋል፣ የእኛን መታዘዝ ይፈልጋል። ኃጢአትን እንድንክድ፣ ዓለማዊ ምኞትን እንድንክድ የእኛን ፍቃድ ይፈልጋል። አንድ ነገር ብቻ እንድታደርጉ ጠይቃችኋለሁ። እንደዚህ በዚህ ነገር የተቸገራችሁ ሰዎች ማለት ነው፣ በምልልስ የተቸገራችሁ ሰዎች፣ የእግዚአብሔርን ሕይወት ለመኖር የተቸገራችሁ ሰዎች አንድ ነገር እነግራችኋለሁ። በጣም ቀላሉ ነገር ይሄ ነው። እስካሁን ካሏችሁ ጓደኞች ተለዩ። ወይም በድፍረት ነው የምነግራችሁ። እስካሁን ካሏችሁ ጓደኞች ተለዩ። በቅድስና ሕይወት መኖር ያልቻልከው እውነተኛ ጓደኞችን ስላልመረጥክ ነው። የምትውለው በዓለም ካሉ ሰዎች ጋር ስለሆነ ነው። እነሱን ነው የመሰልከው። ከነሱ ስትለይ አዲስ ጓደኛ ታዘጋጃለህ። ምን አይነት ጓደኛ? ክርስቲያን ጓደኛ ታዘጋጃለህ። ክርስቲያን ጓደኛ ሲኖር የምታወራው ቃሉን ነው፣ የምትናገረው የምትጫወተው ቃሉን ነው። ከዛ ትዘምራለህ፣ ዘፈን አሰማ። ከዛ ሐሜት የለም፣ በእናንተ መካከል ሐሜት የለም። ቃሉን ታወራለህ፣ ኢየሱስን ትናገራለህ። ቃሉ ደግሞ አንተን ይቀድስ፣ ህይወትን ያስተካክላል። አየህ፣ ጸጋው በአንተ መታዘዝ ውስጥ ነው የምልህ እሱን ነው። አንተ ህብረትን ብቻ ለይ፣ ከዛ በኋላ ጸጋው ነው በአንተ ላይ የሚሰራው። ምን አልኩህ? ህብረትህን ብቻ አስተካክል፣ ከዓለም ካሉ ሰዎች ብቻ ተለይ። በቃ ጨክንና ጓደኞችን አታገኛቸው። በዓለም ያሉትን ጓደኞችን ነው እያልኩ ያለሁት። ያኔ ምን ትሆናለህ? ጸጋው በአንተ ላይ መስራት ይጀምራል። የጸጋው ጉልበት ይገለጣል፣ አንተን ቃሉ ስለሚያድስክ። ይህ ዋና ነገር ነው ለክርስትና። በነገራችን ላይ የቅድስና ህይወት ብቻ አይደለም ፕራክቲስ የምታደርገው፣ ህይወት ራሱ ስኬት ይሆናል ከዛ በኋላ። በቃ ምን ያህል እንደለወጠኝ እኔ ምስክር ነኝ። ኦፍኮርስ ለምን ጸጋው ይሰራል። አንተን ነው የሚቀይረክ። አንተ ስትቀየር ህይወት ይቀየራል። ምን ይሆናል? የቅድስና ህይወት። በረከት በቤት ይሞላል። አይገርም? ህይወት የተረጋጋ ይሆናል። ሰላም ትሆናለህ። ቤት ያልተረጋጋ የነበረው የተረጋጋ ይሆናል። ምንድነው ታዲያ ከአንተ የሚፈልገው? እግዚአብሔር እንድትለይ በቃ ይፈልጋል። በዓለም ካሉ ሰዎች ለምን ሁለቱ አንድ አይነት መንፈስ አይደለም? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 4 ላይ ልጆች ሆይ አሸንፋችኋል፣ እናንተ ያለው ከዓለም ካለው ይበልጣል ይላል። እነሱ ከዓለም ናቸው፣ ከዓለም የሆነውን ይናገራሉ፣ በዓለም የሆነውን ደግሞ ይሰማቸዋል ይላል። የሚናገሩት ከዓለም የሆነውን ነው፣ የሚሰማቸው ምን ከዓለም የሆነውን ነው። በጌታ የሆኑ ጓደኞች ማግኘት ተቸግሬያለሁ። ለምንድን ነው የምትቸገረው? የት ነው ያለው? ኢትዮጵያ ውስጥ ከሆንክ ለምሳሌ ቸርች ውስጥ የምታገኛቸው ሰዎች ጓደኛ መሆን ይችላሉ አይደል? ከሀገሩም ውጭ ብትሆን እኮ ሚጡ ነው። ሰው ውሎን ነው የሚመስለው፣ ምንም ጥያቄ የለውም። የሀገራችን ሰዎች ምን ይላሉ ሲተርቱ? ከአህያ ጋር የዋለች ጊደር ምንድን ነው የሚሉት? ከአህያ ጋር ስለዋለች ምን ተምራ መጣች? ሰው ውሎን ነው የሚመስለው። ከአምስት ሞኞች ጋር የዋለ አንድ ሰው ስድስተኛው ሞኝ እሱ ነው የሚሆነው። ውሎ ካንተን ይቀርጽሃል ማለት ነው። በዓለም ካሉ ሰዎች ጋር የምትውል ከሆነ ነፍስክ በእነሱ ቁጥጥር ውስጥ ሆናለች። ይህ በጣም አደገኛ ነገር ነው። እሺ፣ ከዓለም ካሉ ሰዎች ጋር የምትውል ከሆነ